ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉሃማ ታክልቲ ነኝ። በቅድሚያም አርዕስተ ዜና። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን የቴሌኮምና የፋይናንስ ዘርፍን በበለጠ ክፍት እንድታደርግ ጥያቄ ቀርቦላታል። በትግራይ ክልል በተፈጠረው የነዳጅ እጥረት አገልግሎት የሚሰጡ ተቋማት እየተዘጉ መሆኑ ተገልጿል። የጠቅላይ ሚኒስትሩ የጊዜያዊ አስተዳደር ፕሬዝዳንት ምርጫ ሂደት ትችት ገጥሞታል። ሌሎችንም ይዘናል። አብራችሁን ቆዩ። ኢትዮጵያ በተቀመጠላት መርሃ ግብር መሰረት በመጪው የአውሮፓውያን ዓመት መጋቢት ወር የዓለም የንግድ ድርጅት አባል እንድትሆን የቴሌኮምና የፋይናንስ ዘርፉን አሁን ካለው በበለጠም ክፍት እንድታደርግ ከዓለም የንግድ ድርጅት ተጨማሪ ጥያቄ እንደቀረበላት ተገልጿል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ሰኞ መጋቢት 15 ቀን 2017 ዓ.ም በሰጡት ጋዜጣዊ መግለጫ ኢትዮጵያ በድርጅቱ የአባልነቷ ጥያቄ እንዲጸድቅ ከ19 ሀገሮችና ከዓለም ባንክ ድጋፍ ማግኘቷን ገልጸዋል። ከዓለም ንግድ ድርጅት ኢትዮጵያ ማሟላት አለባት በሚል የቀረቡ ጥያቄዎችን በተመለከተ ማብራሪያ የሰጡት ሚኒስትሩ የቴሌኮምና የፋይናንስ ዘርፉን ኢትዮጵያ የበለጠ ክፍት እንድታደርግ የተለመዱ የድርድር ጥያቄዎች እንደቀረቡላት ጠቅሰው በዋናነት ግን ኢትዮጵያ የበኩሏን ሚና የምትጫወተው ኤልዲሲ የተባለ ለታዳጊ ሀገሮች ኢኮኖሚ ወደ ዓለም ንግድ ድርጅት ስርዓት እንዲገቡ ለማስቻል ተብሎ የተዘጋጀ ልዩ ጥቅም የያዘ መመሪያን በመከተል እንደሆነ አስታውቀዋል። ይሁን እንጂ በድርጅቱ አንዳንድ ጊዜ ኢትዮጵያ እጅግ በጣም ካላደጉ ሀገራት ተርታ የምትመደብ ነች ወይ የሚል ጥያቄ እንደሚነሳም ጠቁመዋል። በአፍሪካ ኢኮኖሚ ኮሚሽን በዚህ ወር በተካሄደ የአፍሪካ አህጉራዊ ነጻ የንግድ ቀጠናን የተመለከተ ባለሙያዎችና የሀገሮች የፋይናንስ ሚኒስትሮች የተገኙበት ጉባኤ ላይ በአህጉሪቷ ስለሚገኙ እጅግ ውስን የሆነ እድገት ያላቸው ሀገሮች የተመለከተ ጥናት በዓለም ካሉ 44 መሰል የእድገት ደረጃ ካላቸው ሀገሮች 32 በአፍሪካ እንደሚገኙ የሚጠቀስ ሲሆን ከነዚህ ውስጥ ግን ኢትዮጵያ አልተካተተችም። በተለይም ከዓለም የንግድ ድርጅት በኩል በጣም ፈታኝ የሆነ ወይንም የማይመለስ አስቸጋሪ ጥያቄ አለመቅረቡን፣ ይሁን እንጂ የጅምላ ንግድ፣ የችርቻሮ፣ የአስመጭና የላኪነት ንግድ ፍቃድ ለውጭ ባለሀብቶች ክፍት ቢደረግም ሕጎችን ከማሻሻል አንጻር ክፍተቶች አሉ የሚሉ ጥያቄዎችን እንዳቀረቡ ተገልጿል። ዶክተር ካሳሁን ጎፌ እንደገለጹት የሀገሪቱን ገቢ የማመንጨት አቅም በሚጎዳ መንገድ ድርድር አይደረግም። ከዚሁ ጋር ተያይዞ ገቢ ላይ የተወሰነ ተጽዕኖ ቢኖረውም ገቢን አሽመድምዶ አጠቃላይ የመንግስትን እጅ የሚያስር እንዳልሆነ ገልጸው ገቢና ወጪን እኩል ለማስኬድ ኢትዮጵያ በጣም ትጎዳለች የተባለው ጉዳይና እስካሁን የውጭ ባለሀብቶች እንዳይገቡ የተደረገበት ሁኔታ ኢትዮጵያን ምንም እንዳልጠቀማት ያሳያልን ብለዋል። የጠቅላይ ሚኒስትር አብይ አህመድ የጊዜያዊ አስተዳደር ፕሬዝዳንት ምርጫ ሂደት ትችት ገጥሞታል። ኤልያስ ክፍሌ ዝርዝር አለው። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ሐሙስ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽ በሰጡበት ወቅት የ2 ዓመት ቆይታው የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር ለቀጣዩ 1 ዓመት እንደሚቀጥልና በግለሰቦች ደረጃ ለውጥ ሊደረግ እንደሚችል ተናግረው ነበር። በዚሁ የፓርላማ ንግግራቸው በጠንካራ ጎናቸው ተወድሰው በደካማ ጎናቸው ተወቅሰው የሚቀያየሩ ሰዎች እንደሚኖሩ የገለጹት ጠቅላይ ሚኒስትሩ በቅርቡ የፌዴራል መንግስት ጣልቃ እንዲገባ የጠየቁት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከስልጣናቸው ስለመነሳታቸው ያሉት ነገር አልነበረም። ይሁንና ዛሬ ጠዋት በማህበራዊ ትስስር ገጻቸው ባስተላለፉት መልእክት እሳቸው ለሚሾሙት ጊዜያዊ የትግራይ ክልል ፕሬዝዳንት የክልሉ ህዝብ እጩዎችን እንዲጠቁማቸው ጥሪ አቅርበዋል። ዶክተር አብይ ለእጩዎች ጥቆማነት ያቀረቧቸውን መስፈርቶች የጊዜያዊ አስተዳደር ተግባራት በብቃት የሚወጡና የክልሉን ሰላምና ደህንነት ማረጋገጥ ይችላሉ ብላችሁ የምታምኗቸውን እጩዎች ከዛሬ ጀምሮ በጠቅላይ ሚኒስትሩ ጽሕፈት ቤት የኢሜይል አድራሻ በመላክ መጠቆም ይቻላል ብለዋል። ይህንኑ በሚመለከት አስተያየታቸውን ለሪፖርተር የሰጡት የሳልሳይ ወያነ ትግራይ ፓርቲ ሊቀመንበር አቶ አሉላ ኃይሉ ሂደቱ በህወሓትና በፌዴራሉ መንግስት ስምምነት ላይ የተመሰረተ ሊሆን እንደሚችል ጠቅሰው የውይይታቸው ሂደት አንድ አካል ሊሆን ቢችልም ሂደቱ ግን ተገቢ አይደለም ሲሉ ተችተዋል። በፕሪቶሪያ ውል መሰረት የአስተዳደሩን መቋቋም የነበረበት በሁለቱ ተወያዮች ስምምነት ነው። አሁን ሁለቱ ተወያዮች እንግዲህ ህወሓትንም ጨምሮ ማለት ነው ተወያይተው የሆኑ ሳይወያዩ የሆኑ ያው እኔ ተወያይተው ነው ብዬ አስባለሁ ወደ
በ1995 ወደ ወጣው አዋጅ ወሰዱት ማለት ነው። የአዋጅ ደግሞ ለጋምቤላ መሰለኝ ጣልቃ እንዲገባ ፌዴራል መንግስት የሚለው በዛ ተብሎ ሌላ ደንብ ይወጣል። አይ ቲንክ ደንቡ 533 ነው የሚባለው። በዛ ደንብ መሰረት እንዲቋቋም ብለው ተስማሙ። ያ ደንብ ደግሞ ማለት ፕሬዚዳንት እንዲሆን ኃላፊነት የሚሰጠው ጠቅላይ ሚኒስትሩ ነው ይላል። ስለዚህ ይሄን ሁሉ ህወሓት እንግዲህ ተስማምቶ ነው ያደረገው ማለት ነው። መሆን ነበረበት መሆን አልነበረበትም ሊያነጋግረን ይችላል። ከበዛ ያለ ግን እንግዲህ ተዋዋዩ አንተ እዚህ ደርሰናል። ስለዚህ አሁን ጠቅላይ ሚኒስትሩ አይ ለውሳኔ እንዲመቸኝ አዲስ ጊዜ አስተዳደር ፕሬዚዳንት ለመጠቆም የትግራይ ህዝብ እንዲሳተፍ ብለው ኢሜል አርጎልኝ ብሏል። ያው እኔ ከኢሜሉ ብዙ ድምጽ ያገኘው ፕሬዚዳንት ይሆናል የሚል ማለት የዋህ አለ ብዬ አላስብም። ምንም ኮንፈርም የሚደረግበት መንገድም የለም። ከመጀመሪያም አላማዊ ይመስለኛል። እኔ ፕሬዚዳንት ዋናው ዛሬ እንግዲህ ጌታቸውን አውርጄዋለሁ የሚል ነገር አለው። ደግሞ በህዝቡ ፍላጎትና ኢሜል መሰረት ደግሞ እንደገና ጌታቸው እንዲቆይ ተጠይቋል ብለው ሊያቆዩትም የሚችሉበት ሁኔታ አለ ማለት ነው። ጠቅላይ ሚኒስትሩ የራሳቸውን ሰው መርጠው ጨርሰው ሊሆን ይችላል ያሉት ሊቀመንበሩ ህዝቡ መረጠ ሳይሆን አስተያየት ሰጠ ነው ሊባል የሚችለው ሲሉም አስተያየታቸውን አክለዋል። እንግዲህ የህዝብ ምርጫ እኮ ኦፊሻል ምርጫ ነው አይደል? የአንድ ህዝብ ምርጫ የምትይው ከዛ ውጭ ያሉት ኢሜይልም በዩ ምንም በዩ ሰጀሽኖች ነው የሚሰጡት። ፋይናሊ ግን የሚመርጠው አብይ አህመድ ነው። ስለዚህ አብይ አህመድ አሁን ወይ የራሱን ሰው ኦልሬዲ መርጧል ወይ ደግሞ እንግዲህ የህብረተሰቡንም በተላኩት ህብረተሰብ ኦፒኒየን ለማስገባት ሊሆን ይችላል። ይህ ማለት ግን ማለት ሬጉላር ምርጫ ውጪ የህዝብን ይሁንታ የምታረጋግጭበት ሌላ መንገድ የለም። ስለዚህ ይሄ ኢሜይል እንደ ሰጀሽን ብለሽ ወሰጂው። ስለዚህ ህዝቡ መረጠ ሳይሆን የሚባለው የጠቅላይ ሚኒስትሩን ምርጫ የኢሜይል ውጤቱን ኮንሲደር አድርጓል ማለት ይችላሉ። ያን ደግሞ የምታረጋግጭበት ምንም ሜካኒዝም ስለሌለ ያው አይ ቲንክ በፕሮፓጋንዳ መዋል ይችላል። ከዛ ውጭ ግን እኔ ጥቅም ያለው ብዬ አላስብም። ሌላኛው አስተያየት ሰጪ የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀን መዝገበ በበኩላቸው ሂደቱ የፕሪቶሪያውን ስምምነት የሚጥስ ከመሆኑም በላይ የትግራይን የፖለቲካ ስነ ልቦና ያላማከለ ነው ብለውታል። ይህን ነገር የማየው የትግራይ ህዝብ ውርደት ከጊዜ ወደ ጊዜ እያሽቆለቆለ እዚህ ደረጃ ላይ መድረሱን ነው የማየው። ለሞራሉ መጨነቅ የሚባል ነገር ቀርቷል። እንደምናውቀው ባለፉት አመታት 3፣ 4፣ 5 አመታት ከባድ የሆነ የጄኖሳይድ ጦርነት ተከፍቶበት ቪክቲም የሆነ ህዝብ ነው። ሙሉ ለሙሉ ይጥሳል። አሁን የፕሪቶሪያ ስምምነቱ ተፈጽሟል አልተፈጸመም የሚለውም ሪፖርት የለም፣ የሰማነው ነገር የለም። ይሄንን የማስፈጸም ኃላፊነት የመከታተል ኃላፊነት ያላቸው አካላትን ያቀረቡት ሪፖርት የለም። ምን ተፈጽሟል ምን አልተፈጸመም የሚል በ6 ወር ነው ወይ 1 አመት ነው የሚራዘመው? እንደ ኮንቴክስቱ ከጠቅላይ ሚኒስትሩ ሊያራዝም ይችላል። ግን ይህንን ሲያራዝም የትግራይን ህዝብ ማማከር ማወያየት ወይ ደግሞ የትግራይን ህዝብ የፖለቲካ ሳቢዎችን የሚወክሉ አካላት ኢንጌጅ ባደረገ መልኩ መሆን ነበረበት። የክልሉን ህዝብ ስነ ልቦና ይበልጥ የሚጎዳ ነው በማለት የተቹት ዶክተር ደጀን የበይነመረብ ምርጫ መፍትሄ አይሆንም፣ ሂደቱም ተገቢ አይደለም በማለት አውግዘውታል። በዚህ በሽግግር ጊዜ እንደዚህ አይነት መንግስት ሊኖር አይችልም። የህዝቡ በቀጥታ የህዝቡ ውክልና ያለው ፕሬዚደንትም ይሁን መንግስት ሊኖር አይችልም። የሽግግር ጊዜ ነው ያለነው። በጊዜያዊ አስተዳደር ስር ወድቀናል። የጊዜያዊ አስተዳደሩ ደግሞ ከኢትዮጵያ መንግስት ይሁንታ ጋር የሚመሰረት እንጂ የህዝቡ ሉዓላዊነት በሚያረጋግጥ መልኩ ሊኖር አይችልም። ያ ምርጫ ሲደረግ ብቻ የሚኖር ነው እንደዚህ አይነት መንግስት። አሁን በዚህ ሁኔታ አሁን ባለንበት ሁኔታ የኤሊት ባርጌኒንግ ነው። ፕሬዚደንቱም ጊዜያዊ አስተዳደሩም የሚያቋቁመው ማለት ነው። ፕሬዚደንቱም የሚመረጠው ሊመረጥ የሚባለው ፖለቲካ ኃይሎች ይሁንታ ያገኘ መሆን ከቻለ ያ በቂ ነው ለአሁኑ ማለት ነው። በአሁኑ ጊዜ ይሄ ደግሞ የፖለቲካ ኃይሎች የተሰባሰቡበት ምክር ቤት አለ። ስለዚህ ከሂደቱ ጀምሮ እነዚህ የፖለቲካ ኃይሎች ምክር ቤት ያቋቋሙ የፖለቲካ ኃይሎች የፕሪቶሪያ ስምምነት መሰረት አድርገው የሚሰሩ እና ሁኔታውን በደንብ የሚያገናዝቡ የተገነዘቡ ናቸው። ስለዚህ ወደ ምርጫ እስክንሸጋገር ጊዜ ድረስ የተለያዩ ኦፒኒየንስ የፖለቲካ አማራጭ ሀሳቦች የያዙ ኃይሎች
የተሳተፉበት ሲሆን ነው በሽግግር ወቅት ተቀባይነት ያለውና አቃፊ የሆነ ጊዜያዊ አስተዳደር ተቋቁሟል ማለት የሚቻለው። አሁን ዝም ብሎ በቨርቹዋል በኢሜይል በምናምን በጥቆማ በድምጽ ተብሎ የሚመረጥ የባሰ የትግራይን ህዝብ ልቦና የሚጎዳ ቅሬታው የባሰ እንዲጠናከር የሚያደርግ የተቃዋሚ ኃይሎች ቁጣ የበለጠ እንዲገነፍል የሚያደርግ ነው እንጂ መፍትሄ ሊሆን የሚችል አይደለም። ጠቅላይ ሚኒስትር አብይ ጥቆማ እንዲሰጥ ጥሪ ቢያቀርቡም በቀጣይ ክልሉን የሚያስተዳድሩት ርዕሰ መስተዳድር ሹመትን በተመለከተ በስምምነቱ መሰረት ከህወሓት ጋር ምክክር አድርገው እንደሆነ አልጠቀሱም። የፕሪቶሪያው ስምምነት ሌላኛው ተፈራራሚ ህወሓትም ይህ ዘገባ እስከተጠናቀረበት ጊዜ ድረስ በጠቅላይ ሚኒስትሩ ውሳኔ ላይ አስተያየት አልሰጠም። በትግራይ ክልል በተከሰተው የነዳጅ እጥረት ሳቢያ አስተዳደራዊ አገልግሎት የሚሰጡ ተቋማት እየተዘጉ መሆኑ ተገለጸ። ለሪፖርተር አስተያየታቸውን የሰጡ የመቀለ ከተማ ነዋሪዎች በከተማዋ ነዳጅ የሚባል ነገር የለም ብለዋል። በዚህ የተነሳ የትራንስፖርት ታሪፍ በከፍተኛ ሁኔታ መጨመሩን የተናገሩት ነዋሪዎቹ 10 ብር ያስከፍል የነበረው የትራንስፖርት ታሪፍ ከ30 ብር በላይ በአንድ ጊዜ እንደጨመረም ተናግረዋል። ታሪፉ በከፍተኛ ሁኔታ በመጨመሩ ወደ ሌሎች የክልሉ አካባቢዎች ለመጓዝ አዳጋች ነው ሲሉም አክለዋል። ከዚሁ ባለፈ መንግስታዊ አገልግሎት የሚሰጡ ተቋማት በዚህ ችግር የተነሳ አገልግሎት ለመስጠት ጫና ውስጥ እንደገቡ ጠቁመው በዚህም የተነሳ አገልግሎት ያቋረጡ አሉ። የአንዳንድ ተቋማት ሰራተኞች በእግራቸው እየተመላለሱ አገልግሎት የሚሰጡበት ሁኔታ እንዳለም አክለዋል። በክልሉ በተከሰተው የነዳጅ እጥረት ሳቢያ ህብረተሰቡ እየተንገላታ መሆኑን በመጥቀስ ራሱም እንደ ልብ ተንቀሳቅሶ ለመስራት ከፍተኛ ተግዳሮት እንዳጋጠመው የኢትዮጵያ ሕዝብ እንባ ጠባቂ ተቋም የመቀለ ቅርንጫፍ ጽህፈት ቤት ለሪፖርተር ገልጿል። የመቀለ ቅርንጫፍ ጽህፈት ቤት ኃላፊው አቶ ፀሐዬ እምባዬ በተለይም ከመጋቢት 4 ቀን 2017 ዓ.ም ጀምሮ በክልሉ የተከሰተው የነዳጅ እጥረት የተለያዩ አስተዳደራዊ ጉዳዮች ላይ እንደ ልብ ተንቀሳቅሶ የቁጥጥር ስራ ለመስራት ተግዳሮት እንደፈጠረባቸው ተናግረዋል። የኛ ተቋም 9 ዴስኮች አሉት። ለምሳሌም ለስራ ወደ አድግራትና ውቅሮ ያቀኑ ሰራተኞቻችን በዚህ የተነሳ ተቸግረዋል ብለዋል። እንደ አቶ ፀሐዬ ገለጻ በተለይ በመቀለ ከተማ የተለያዩ ማደያዎች ላይ ነዳጅ አይገኝም። ሆኖም ግን 1 ሊትር በሚይዙ ፕላስቲክ ማሸጊያዎች ከየት እንደመጣ የማይታወቅ ነዳጅ በህገወጥ መንገድ በከተማዋ የተለያዩ ጎዳናዎች ሲሸጥ እንደሚስተዋል ተናግረዋል። የክልሉ ትራንስፖርትና መገናኛ ቢሮ ኃላፊ ታደለ መንግስቱ በበኩላቸው በተፈጠረው የነዳጅ እጥረት ሳቢያ የህዝብ ትራንስፖርት አገልግሎት ለመስጠት ችግር መፈጠሩን ተናግረዋል። የቁጥጥር ስራ ማቋረጣቸውንም አክለዋል። መናኸሪያዎችም በጦርነት ጊዜ እንደነበረው ያለምንም ቁጥጥር እየሰሩ ነው፣ ተሽከርካሪዎችም እንደፈለጉ እያስከፈሉ ነው ሲሉ የቢሮ ኃላፊው ተናግረዋል። በተለይም የክልሉ ጤና ቢሮ መድኃኒት ለማድረስ መቸገሩን አጽንኦት ሰጥቶ መጠየቁንም ገልጸዋል። የትግራይ ንግድና ኤክስፖርት ኤጀንሲ ከመጋቢት 6 ቀን 2017 ዓ.ም ጀምሮ በክልሉ የነዳጅ አቅርቦት መቋረጡን የሚገልጽ ደብዳቤ ለነዳጅና ኢነርጂ ባለስልጣን እንዲሁም ለንግድና ቀጠናዊ ትስስር ሚኒስቴር መላኩን መዘገባችን ይታወሳል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።